እኛን የሚያስተላልፉልን ብዙ መድረኮች አሉ። እነሱ የራሳቸው ፕሮግራም አላቸው። የሰጡን ፕሮግራምን አለፍ ነው። አንደኛ ላመስግናቸው፣ እነሱ ላመስግናቸው። ሰዓታችሁ ካለፈ አዝናለሁ። የኛ ነገር ስለማያልቅ ነው። ግን ዋና ዋና የተነጋገርናቸው ነገሮች አሉ። እዚህ ላይ ወደታች እየወረድን ነው። ችግር ፈጣሪዎች እኛም ነን። ችግር መፍትሄም የኛ ነው የሚለው ነገር አለ። ውድቀታችንን ለመጋፈጥ ደግሞ ከፈለግን ሁሉን አቀፍ መሆን አለብን። ይሄ አስረግጠን ለመናገር እንፈልጋለን። አሁን ትንታኔ ብቻ አይደለም፣ ወደ ሽግግርም መውሰድ አለብን። አሁን አንተ የተናገርከው ዮሐንስ፣ ቅድም አብዲ ተናግሮታል። በሶማሌ ክልል ውስጥ ለዘመናት ሲደረጉ እንደነበረ ሶማሌ እኮ ኢትዮጵያ ውስጥ ክልል እኮ ሶማሌ ውስጥ መኖሩንም እኮ ትዝ አይለንም። ማለት ከዛ የሚወጡት እኮ ሶማሌ ከተባለ አንድ ጓደኛ ሲነግረኝ ፓርላማ አባል ሆኖ አንድ የፓርላማ አልበን እንደ አማርኛ አንድ በጣም ነው የምትናገረው አለኝ። የፓርላማ አባሉን አማርኛ መናገር ትችላለህ እንዴ አለው። የሶማሌ ክልል እንደዛ ነው። ሰው የሀገር መገንባቱ ነገር በጣም ከፍተኛ ችግር ነው። ግን ተስፋ አለኝ። አሁን ያንተ ጥያቄውን አንስተህ እያለ ግን ከተነጋገርና ዋስትና ካገኘን ልንቀጥል እንችላለን ስላልክ ነው። አሁን እዚህ ላይ እኛ እንደ ትብብር ለማድረግ ያሰብነው ነገር አለ። ከዚህ በፊት በፌብሩዋሪ አንድ መግለጫ አውጥተን ነበረ። ለወታደር መሪዎች አይበቃቸውም ወይ ኢትዮጵያን ሕዝብ መጨፍጨፍ ብለን እዚህ ላይ ዳግም አሁን በመግለጫ የምናወጣው አለ። እሱን ካነበብን በኋላ በዛ እንዘጋለን። ግን አንድ ነገር የደረስንበትን ዝቅጠት ተረድተናል ይመስለኛል። አትሊስት አሁን ባለው ነው። በሰዓት ምክንያት ነው እንጂ ልንቀጥለው እንችላለን። ዛሬ ግን አንጨርሰውም። ዛሬ አንጨርሰውም። የኛ የትብብራችን ዓላማ እሱ ነው። ዋናው የትብብራችን ዓላማ እሱ ነው። እሱን ለመስራት ነው። ሌሎችን ለመደገፍ ነው የፈለግነው። ለዚህ ነው የተነሳ ነው። እንደዚህ አይነት ውይይት ለማድረግ ነው። የገባችሁትን በጣም አመሰግናለሁ። እችን አሁን 2 ደቂቃ የምትወስድ 2 ደቂቃ በላይ አትወስድም። ያንን ጥሪ ተቀበለዋል ብለን ስላሰብን የወታደር መሪዎች የሚናገሩትን ለኢትዮጵያ ጦር ኃላፊዎች ብለዋል። ወታደሮችም አሉ። በዛ ጉዳይ ላይ እኛ አንድ መግለጫ አለን። በጽሁፍም ይወጣል፣ በቃልም ትሰሙታላችሁ። የመጨረሻውን ግን ሳሙኤል ያለብብና በዛ እንዘጋለን። ሁላችሁን አመሰግናለሁ። አመሰግናለሁ ፕሮፌሰር። ያው የመግለጫውን ሙሉ ቃል በትብብሩ ዌብሳይትም በተለያዩ ሶሻል ሚዲያዎቻችንን እና በሚዲያዎች ማግኘት ይቻላል። ግን የመግለጫውን 4 ዋና ሀሳቦች ብቻ አቀርባለሁ። አንደኛ፣ የአገዛዙ አውራ የጦር መሪዎች የኢትዮጵያን ባለብዙ ዘርፍ ቀውሶች ለረጅም ጊዜ በተቃዋሚዎች የተገለጹትን ስጋቶች በሚያንጸባርቅ ቋንቋ በግልጽ ለትጥቅም ሆነ በሌላ የትግል መንገድ እየታገሉ የሚገኙትን ተቃዋሚዎች ዋነኛ ቅሬታቸው ህጋዊነትና ህዝባዊ ቅቡልነት እንዳለው አረጋግጠው ይህም በግልጽ አረጋግጠው። ሁለተኛ፣ የኢትዮጵያ ከባድ ሁኔታ ኢትዮጵያ ብሔራዊ ቀውስ ውስጥ እንደሆነች በማያሻማ ሁኔታ አምነዋል። ስለሆነም እየተገበሩ ያሉትን አፍራሽ ፕሮፓጋንዳ እንዲያቆሙ ጥያቄ እናቀርባለን፣ ጥሪ እናቀርባለን። ሶስተኛ፣ ተቃዋሚዎች የቆሙለት እውነታ ግልጽ እንደሆነ እነዚህ መሪዎች ከተገነዘቡ የህግ የበላይነትን ማስከበር ወይም ደግሞ የኢትዮጵያን ህልውና መጠበቅ በሚሉ ስንኩል ምክንያቶች ለመብታቸውና ለህዝባቸው በሚታገሉ የኢትዮጵያ ልጆች ላይ ግድያን ለመቀጠል ምንም አይነት ህጋዊ ምክንያት ወይም ሞራላዊ መሰረት የላቸውም። ስለዚህ አፈሙዛቸውን ከህዝብ ላይ እንዲያዞሩ እንጠይቃለን። አራተኛ፣ ጦርነት የሚያመጣውን የመሰረተ ልማት ውድመት፣ የኢኮኖሚ ውድቀት፣ የዋጋ ግሽበት እንዲሁም በሰውና በአገር ሀብት ላይ የሚያስከትለውን ከፍተኛ ጉዳት በግልጽ ቋንቋ ራሳቸው ተናገሩ። በኢትዮጵያ የተደረጉ ጦርነቶች የውድመት ዋጋ በሂሳብ ሊሰላ እንደማይችል የትየለሌ እንደሆነ ግንዛቤ መውሰዳቸውን ገልጸውልናል።
እነዚህን እውነታዎች ከተገነዘቡ በኋላ አሁን በሀገሪቷና በህዝቧ ላይ የበለጠ ሰፊ ጥፋት ሊያመጣ ወደሚችል ጦርነት መገስገስ ከፍተኛ የሞራል ውድቀት ብቻ ሳይሆን የሀገርና የህዝብ ክደት ይሆናል። ስለዚህ በስልጣናቸው ማስጠበቂያ ሲሉ የፖለቲካ መሪዎች የሚሰጧቸው ማንኛውም ትዕዛዝ ውድቅ የማድረግ ግዴታ ይኖርባቸዋል። አምስተኛ የመከላከያና የጸጥታ የበታች አባላት ቃለ መሐላችሁ ለህገ መንግስቱና ለኢትዮጵያ ህዝብ ነው፣ ለአንድ ፖለቲካ ፓርቲ ወይም ለአንድ ግለሰብ አይደለም። አዛዦቻችሁ እውነቱን ከገለጹ በኋላ ህገወጥ ትዕዛዝን ተቀብሎ ወገንም መግደል ያስጠይቃል። ስለሆነም ለገባችሁበት መሐላ ታማኝ በመሆን ህገወጥ ትዕዛዞችን ውድቅ በማድረግና የሁሉንም ኢትዮጵያዊ ህይወትና መብት ለመጠበቅ በጀግንነት በቃ በማለት ግዴታችሁን እንድትወጡ እንጠይቃለን። በመጨረሻም ኢትዮጵያ ቅድም እንደተባለው በአፋፍ ላይና በመንታ መንገድ ላይ ነው። በይስሙላ ምርጫ ተመርጫለሁ የሚለው የብልጽግና አገዛዝ ሀገራችንን አፍርሶ ሀገር አልባ እንድንሆን የሚያደርግ ጉዞ እየተጓዘ ነው። ይህ ደግሞ ሀገራችን ተገባችበት አረንቋ አያወጣትም። ሀገራችንን በሰላምና መልሶ ግንባታ መንገድ ወደፊት እንድትሄድ ለማስቻል ከዚህ በላይ የጠቀስናቸው ጉዳዮች እንድትፈጽሙ በአክብሮት ጥሪ እናቀርባለን። የኢትዮጵያውያን ትብብር ለድልና ለሽግግር። አመሰግናለሁ። ሳሙኤል በጣም አመሰግናለሁ። የስራ አስፈጻሚ ኮሚቴ አባላትን አቶ ይልቃልን፣ አቶ አሸናፊ አብርሃምን፣ አባይ ግደይ፣ መሐመድ አብሲዬ፣ ያልተገኙትን ደግሞ ዶክተር መቅደስን አመሰግናለሁ። እዚህ ስላዘጋጃችሁ እዚህ የተጠራችሁትን እኔ ከልብ አመሰግናችኋለሁ። ፕሮፌሰር መሳይ፣ ጸዳለ፣ ዮሐንስ፣ ዶክተር አብዲ በግል ወዳጆቼ በጣም አመሰግናችኋለሁ። አክብራችሁ ስለመጣችሁ ግን ሁልጊዜም እንደምንፈልጋችሁ እንዳትረሱ። ያገለገላችሁንን የርዕዮት፣ የኢትዮ ፎረም፣ አንከር፣ ሮሃና ዛራ በቃል ብቻ አይደለም እዚህ ተናግሬያለሁ፣ ከልቤ በወጣ ምስጋና ነው እናከብራችሁ። እንደዚሁ በቃል መነግራችኋለሁ ምን ያህል እንደማደንቃችሁ። አመሰግናለሁ።